በሚቀጥሉት ቀናት በሚቀጥለው ሳምንት በጣም ትልቅ ኢምፖርታንት የሆነ ቡል ትራፕ በቢትኮይን እና ክሪፕቶ ከረንሲ ማርኬቶች ውስጥ የሚፈጠር ይመስለኛል። እንዴት ይሄ ሊሆን እንደሚችል በደንብ በዛሬ ቪዲዮ የማስረዳችሁ ይሆናል። ስሜ ሮቤል አለሙ ነው። ይህ ቢትኮይን ኢትዮጵያ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በየሳምንቱ በየዊኬንዱ እንደዚህ አይነት ቪዲዮዎችን እየሰራን ነው። ወራት አሳልፈናል። ለቻናሉ አዲስ ከሆናችሁ ጆይን ማድረጋችሁን እንዳትረሱ። ሶ ሌትስ ፕሪፔር ፎር ኔክስት ዊክ አይደለ? የሚቀጥለው ሳምንት በጣም ኢምፖርታንት የሚሆን ቪዲዮ እንደሰማችሁ ታጀማመሩን ቡል ትራፕ እንደሚሆን ኤክስፔክት አደርጋለሁ። ለምንድን ነው ይህ ኤክስፔክቴሽኔ? በዛሬው ቪዲዮ በደንብ ዲቴይል አድርጌ ያስረዳችኋለሁ። ሌትስ ጎ ራይት ኢንቱ ዘ ቪዲዮ። ኦኬ ዛሬ ትናንትና ሞር ኦር ሌስ ቢትኮይን ሀቨር እያደረገ ነው እዚህ ሬዚስተንስ ኤሪያ ላይ። ይህ ሬዚስተንስ ኤሪያ ምንድን ነው? we can zoom out እና እንደምትመለከቱት እዚህ ጋር we are at the value area high። በላስት ቪዲዮ ላይ ላይቭ ስትሪም ስናደርግ ዓርብ ዕለት ብዙዎቻችሁ ጠይቃችሁኛል ቮሊዩም ፕሮፋይል እና አንከርድ ቪው አፕ እንዴት ነው የምንጠቀመው፣ ባለፈው የሰራህልን ቪዲዮ በቂ አይደለም ብላችሁኛል። ችግር የለም በደንብ ኦርጋናይዝ አድርጌ እየሰራሁት እገኛለሁ። አሁን በቅርቡ የሚለቀቅ ይሆናል። ከዛ በኋላ ጥያቄያችሁ መጠየቅ የምትችሉ ይሆናል። ስለ ጎልድ የጠያቂያችሁ ልጆች አሉ። ስለ ጎልድም በዚህ ቪዲዮ የምናየው ይሆናል። ሶ ሌትስ ጎ ትሩ ኢት። የቫልዩ ኤሪያ እያልኩ የነበርኩት ሬዚስተንስ ላይ ነው። ቫልዩ ኤሪያ ሃዩ እዚህ ጋር አለ። there is also weekly resistance እዚህ ጋር አለ። weekly time frame ላይ ስትሄዱት ይህ ሪጅን weekly resistance ስታፕ አድርገንበታል በዚህኛው ሳምንት። ከዛ ሪጀክት ትንሽ ማይነር 1% ሪጀክሽን አግኝተናል። ሾርት ፖዚሽን ያልከፈትኩኝም ነገር ምክንያቱም በደንብ ላስረዳችሁ። ኦኬ ሶ እዚህ ጋር ሾርት የገቡ ሰዎች ሊኩዊዲቲ ስቶፕ ሎሳቸው እዚህ ጋር አለ። እዚህ ጋር የገቡ ሾርት የገቡ ሰዎች ሊኩዊዲቲ ስቶፕ ሎሳቸው እዚህ ጋር አለ። ስለዚህ there is liquidity at this region። ከዛ በኋላ ይሄኛው ራሱ ሌላ ሊኩዊዲቲ በራሱ ፈጥሯል። ሌላ ብዙ ስቶፕ ሎሶች ያሏቸው ሾርት ፖዚሽኖች አሉ። ለምንድን ነው ይህንን የቡል ትራፕ ማለትም ቡሎችን ሎንግ የሚያደርጉ ሰዎችን ትራፕ ልናደርግ እንችላለን ብዬ የማስብበት ዋነኛው ምክንያት ከ2022 ኮምፓሪዝን ስናደርግ ነው። ተመልከቱት እንዴት እየተከተለው እንደሆነ ይህንን የቤር ማርኬት ኮምፓሪዝን። እንደምናውቀው ብዙ ጊዜ አውርተናል በዚህ በቢትኮይን ኢትዮጵያ ቻናል ላይ ኦገስት ሬድ ሆኖ እንደሚያልቅ ታሪክ ሰጀሽን ነው። የቤር ማርኬት ይሮች ላይ በተለይ የቡል ማርኬት ይሮቹን እናውጣቸውና ሚድ ተርም ኢሲዎቹን ብቻ ስንከት እንደምትመለከቱት እንዴት ሬድ ቤሪሽ የሆኑ ወራት እንደሆኑ ለቢትኮይን እና ለክሪፕቶ ማርኬቶች በጠቅላላ ማለት እንችላለን። 2022 ላይ 15%፣ እንዲሁም ተመሳሳይ 2018 ላይ 15% ኔጌቲቭ፣ 2014 ላይ ኦልሞስት 20% 18% ነውና ይህ የሚያሳየኝ የሚቀጥለው ሳምንት በተለይ ደግሞ ቡል ትራፕ ሊሆን ይችላል ብዬ እንደማስብ ነው ሊያደርገኝ የሚችለው። 2022 ላይ ቤዚክሊ ያደረግነው ወደ ጁላዩ ሃይ ተመለስንና ስዊፕ አድርገ ነው ሊኩዊዲቲ ወስደን ወደ ኋላ መመለስ ጀመርን። ሲግኒፊካንትሊ ዳምፕ ማድረግ ጀመርን። የጁላዩ ሃይ 66800 ላይ ይገኛል። ከዛ በፊት ደግሞ የጁኑ ሃይም አለ 67000። እዚህ ጋር ሌላ ሊኩዊዲቲ አለ። ለሚ ጀስት ዙም ኢን ምክንያቱም እዚህ ጋር የኔ ፒክቸር አለ። እዚህ ጋር እንደምታዩት ይሄኛውም ጋር ሌላ ሊኩዊዲቲ አለ። ስለዚህ እነዚህ ሁለት በጣም ኢምፖርታንት ማግኔቶች ናቸው ብዬ ለፕራይስ አስባለሁ። ይህንን የምልበት ዋነኛው ምክንያት let me just show you ሊኩዊዲቲ በጣም ብዙ ስላለም ነው ብዬ ነው ማስበው። ስለዚህ ይህንን እናድርግና let's put in liquidity ወደዚህ ሪጅን ላይ okay so let's reverse it። እነዚህ ሁለት ሪጅኖች በጣም ኢምፖርታንት ማግኔቶች ናቸው ለፕራይስ እዚህ ጋር መጥቶ ሊኩዊዲቲ አድርጎ እንዲመለስ እንዲያደርጉ ማለት ነው። ስለዚህ my expectation is ሁለት ይህ የቡል ትራፕ ሲግኒፊካንት ቡል ትራፕ ነው የሚሆነው ወይስ ማይነር ቡል ትራፕ ነው የሚለው ነገር ወሳኝ ሆኖ በአሁኑ ሰዓት ላይ ይገኛል። ማይነር ስል ምንድነው? ሜጀር ስል ምንድነው? ከማይነሩ እንጀምር። ማይነሩ into the shorter time frame እንሂድና ጠጋ እንበልና let's go on the hourly time frame okay we have I told you ኒረስት ሊኩዊዲቲ ያሉት 3 ሊኩዊዲቲ ፖይንቶች አሉ። ስለዚህ ዊኬንድ ኦፕኑ ላይ አሁን እሁድ ሲከፈት ሰኞ አካባቢ ላይ ወደዚህ እንሄዳለን። እነዚህ እንዳለ ሊኩዊዴሽኖች እንወስዳቸዋለን። ወዲያው ተመለሰን ግን አክሰፕታንስ ቢሎ ዘ ቫልዩ ኤሪያ ሃይ ከዊክሊ ሬዚስተንሱ በታች እንደገና አክሰፕታንስ እናገኛለን። ይህ ከሆነ this is phenomenal short። ከዚህ በኋላ ወደታች እንሄድ ይመስለኛል። ትንሽ የቡል ትራፕ ይሆናል። ማርኬት ሜከሮቹ የሚወስኑት ነገር ነው። ይሄንን ትልቅ ቡል ትራፕ ነው የሚሆነው ወይስ ትንሽዬ ቡል ትራፕ ናት የሚለውን ነገር ማርኬት ሜከሮቹ ናቸው። እኔ አይደለሁም ዲሳይድ የማደርገው። አንድ የመጀመሪያው ፖሲቢሊቲ ይሄኛው ነው። እዚህ ጋር እንደዚህ የሚፈጠር ከሆነ ከዚህ በታች መልሰን ከቫልዩ ኤሪያ ሎው በታች መልሰን ፕራይሱ አክሰፕታንስ የሚያገኝ ከሆነ this is going to be a short, my stop loss is going to be right here and then
የዚህ የጁላይ ወር እንደምታውቁት ጁላይ አልኩኝ ኦገስት ወር እንደምታውቁት ቤሪሽ ስለሆነ ቴክ ፕሮፊታችን በጣም እስከ ሎዎቹ ድረስ እስከ ቫልዩ ኤሪያ ሎው ድረስ መሄድ እንችላለን so this is going to be a phenomenal short position I think ስለዚህ አትሊስት እንደዚህ አይነት ሚገርም ፖዚሽን መክፈት እንችላለን ይህ የመጀመሪያው ቾይሳችን ሆነ ይቀራል ሁለተኛው እንደምታውቁት there is the bigger magnet አለ ብያችኋለሁ ማግኔቶቹ ምንድናቸው እዚህ ጋር የምትመለከቱ ሊኩዊዲቲ ሌላኛው ደግሞ ይሄኛው የጁኑ ሃይ የጁላዩ ሃይ ሁለት በጣም ኢምፖርታንት የሆኑ ሲግኒፊካንት ሊኩዊዲቲዎች 2022 ላይ let me go and show you 2022 ላይ ምን እንደተፈጠረ let's go to 2022 ተመልከቱት በጣም ሲሚላር የሆነ ነገር ነው ያደረግነውና ላይቭ ስትሪሙ ላይ ላስት ታይም እያስረዳችሁ ነበር ጆይን ካላደረጋችሁ በዚህ ሳምንትም አትሊስት በሳምንት አንድ ላይቭ ስትሪም እንዲኖረን ተስማምተናል አዲስ ነገር ሲኖር መሽ ላይቭ ስትሪሙን እንደማደርግ ቴሌግራም ቻናል ላይ ነው ማሳወቃችሁ ቴሌግራም ቻናሉ ይሄኛው ነው እዚህ ጋር ያለው ጋይስ ጆይን ካላደረጋችሁ ጆይን ያደረጋችሁ ሊንኩ ዲስክሪፕሽን ላይ ታገኛላችሁ የዚህ ቪዲዮ ታች ዲስክሪፕሽን የሚለው ፓርት ላይ ሊንኩን ታገኛላችሁ እዛ ላይ ገብታችሁ ጆይን አድርጉ ብዙ ነገሮችን ዲስከስ የምናደርግበት ቴሌግራም ቻናል ነው ማንኛውን አፕዴት መሰጣችሁ ሾርት ወይም ሎንግ ስከፍት እንደምታዩት እዚህ ጋር እንደዚህ አይነት ፖዚሽኖችን ስከፍት ማሳወቃችሁ ነው ያው እንደምታውቁት እኔ ምንም አይነት ፋይናንሻል እየሰጠው አይደለም እኔ በግራሴ ገንዘብ የማደርገው ነገር ነው እናንተ ማሳወቃችሁ እናንተ ደግሞ የራሳችሁን ዲሲዥን በራሳችሁ ገንዘብ እናንተም ስለምታደርጉ ሁሉ ጊዜ እኔን አስተውሱ እኔ ይረዳችኋል ያግዛችኋል እኔ በራሴ ገንዘብ ማድረገው ነገር ነው እናንተ ደግሞ የራሳችሁ ዲሲዥን ስለሆነ እሱን እንዳትረሱ ጋይስ ሶ 2022 ላይ ምን ተፈጠረ ተመልከቱት እንዴት ተመሳሳይ ነገር እንደሆነ ይህ የጁላዩ ሃይ ነበረ ተመልከቱት this was the July high and then slowly grind እያደረግን እስከ 14 ጁላይ እስከ 14 ኦገስት ድረስ ሄድን ምንድነው ይሄ ነገር so liquidity እዚህ ጋር የነበረው ተወሰደ ከዛ በኋላ ዳምፕ አደረገ ስለዚህ ታሪክ የሚያሳየን በብዛት ቤር ማርኬቶች ላይ የ2018 መመልከት እንችላለን 2018 ላይ ኦሬዲ እየወረደ ነበር significantly ዳምፕ አድርገናል በዚህ ሰዓት ላይ 2022 is the only time August the beginning of August ወደ ላይ መሄድ ጀመርንበትና ወደዛ ታይም ፍሬም ላይ እየደረስን ነው ቴሌግራም ቻናል ላይ ምን አልኳችሁ አሳውቃችሁ ነበር በዚህ ሳምንት ኢምፖርታንት የሆነ ዴታ ይወጣል ይህ ዴታ ምንድነው በኦገስት 12 ሮብለት በዚህ በሚመጣው ሳምንት ማለትም በጣም ኢምፖርታንት ዴታ ይወጣል ምንድነው ይሄ ዴታ ኢንፍሌሽን ዴታ ተመልከቱት ይህ ዴታ ኢምፖርታንት ይሆናል ለምን ምን ሊያመጣ ይችላል ምን ሊያስከስትብን ይችላል to the CME group watch ላይ need ይህንን ዴታ ይቀይሯል ብዬ የኔ ኤክስፔክቴሽን ነው ይህንን ነገር ቴሌግራም ቻናል ላይ አሳውቃችኋለሁ ፕሮባቢሊቲስ ላይ ብንሄድ በአሁኑ ሰዓት ላይ የሬት ስታቢሊቲ እንደሚኖር ምንም እንደማይቀየር የፌድ ዋሽ ቱሉ እያሳየን ይገኛል ነገር ግን የኔ ኤክስፔክቴሽን ይህ ይቀየራል ወደ ምን እዚህ ጋር 60% አትሊስት 70% ይሄዳል ለምን ምክንያቱም ኢንፍሌሽን ሃይ ይሆናል ለምን ነው ኢንፍሌሽን ሃይ ሊሆንበት የሚችለው ሮቤ what's the main reason what is the only reason ኢንፍሌሽንን ወደ ላይ ሊከተው የሚችለው ዋነኛው ሪዝን ኦይል ወደ ላይ መሄዱ ነው መሽ ነው ወደ ላይ ሄደው ወደ ላይ ቦተም ካደረገ በኋላ ኦይል ተመልከቱት ከጁላይ ወር ከፈርስት ኦፍ ጁላይ ጀምሮ ራሊ ያደረገ ምን ያክል ፐርሰንት ራሊ ያደረገ ቼክ ኢት አውት 36% ኦኬ ጁላይ ወሩስ በጠቅላላ እንደዚህ ኤሌቬትድ ሆኖ ነበር እንደምታውቁት ኢንፍሌሽን ውስጥ ደግሞ እንዴት ኮንትሪቢዩት እንደሚያደርግ ኦይል ታውቃላችሁ ስለዚህ ይህ ይጨምራል ሃየር ዛን ኤክስፔክትድ ኢንፍሌሽን ይመጣል የኔ ኤክስፔክቴሽን ኦፍ ኮርስ ከዛ በኋላ ይህ ፌድ ቱል የሬት ሃይክን ፌቨር ያደርጋል ስለዚህ ማይ ጌስ ኢዝ የሆነ ለመናገር ማይ ጌስ ኢዝ እስከሚቀጥለው ሳምንት ድረስ እስከ ሮብ ድረስ ይህን ሊኩዊዲቲ የመውሰድ ቻንስ ይኖርናል እዚህ ድረስ ምን መጣ ከሆነ that's the bigger bull trap the bigger the better and of course for the market makers እንደምታውቁት እዚህ ጋር የተቀመጡ ሊኩዊዲቲዎች አሉ ይሄኛው ታፕ አልተደረገም ይሄኛው ታፕ አልተደረገም ስለዚህ እነዚህን ሁለት ሊኩዊዲቲ ወስደን ወረታች እዚህ ስር acceptance መልሰን የምናገኝ ከሆነ that is going to be the sign the signal to go short on the market እዚህ ጋር እንገባለን stop lossአችን above the high ከዛ በኋላ we just ride it ሚገርም ፕሮፊት የሚሰጠን ትሬድ ይሆናል ከዛ በኋላ ግን በሴፕቴምበር ላይ ይህንን ሾርት ፖዚሽን በጣም ከፍተነው ነው የምናስቀምጠው ለምንድን ምክንያቱም ማርኬት ሳይክል ሎዋችን የምናገኝበት ጊዜ እየደረሰ ነው ማርኬት ሳይክል ሎ ምን ማለት ነው ለምንድን ነው እንደዚህ ያለን ያለው ስለዚህ ጉዳይ ሞር ማወቅ የምትፈልጉ ከሆነ የኔ ዩቲዩብ ቻናል ላይ አሁን ሁሉ ገብታችሁ ይህንን ቪዲዮ ተመልከቱት preparation for the market cycle low ሴፕቴምበር መጨረሻ አካባቢ ኦክቶበር መጀመሪያ አካባቢ ላይ ቢትኮይን ቦተም ያደርጋል ስለዚህ እንደዛ የሚያደርግ ከሆነ ደግሞ significant የሆነ ድሮፕ የሚኖረን ይሆናል I would expect a little bit of a bounce ይኖራል ያ bounce የሚኖረው ደግሞ ሎንግ ትንሽ ስካልፒ
በጣም ትንሽ የሎንግ ፖዚሽን እዚህ አካባቢ መከፍት ይመስለኛል። ለምንድነው ይህንን ምልበት ዋነኛው ምክንያት ይህ ሪጅን it's not a random one fib retracement ከዚህኛው ሎ እስከዚህኛው ሃይ ድረስ ራሱ ብታደርጉ the 618 እዚህ ጋር ነው value area low ነው እንደዚህ ሰፖርት የምናገኝ ይመስለኛል more or less እዚህ ጋር ከዛ በኋላ ግን ከመጣ በኋላ ይህ ትንሽዬ ባውንስ ወደ ላይ ከሄድን በኋላ ያንን ሎንግ ፖዚሽናችንን ፕሮፊታችንን እንወስዳለን I would guess እስከ point of control at least ወደ ላይ እንሄዳለን This is just speculation guys ከዛ በኋላ ግን significantly lower drop የምናደርግ ይመስለኛል ለዛም ነው ይህንን short position አሁን ምን ከፍተውን significant bigger የሆነ short position ነው የሚሆነው at least ለኔ ያንን ምልበት ምክንያት ወደ 50,000 drop የምናደርግበት probability አለ that's a minimum I guess እዚህ አካባቢ ላይ ከ67,000 ወደ 50,000 መሄድልን ከሆነ ቢትኮይን that's already a 20% return 20% with 10x leverage that's 200% ስለዚህ የኔ የሆነ ለመናገር ዋነኛው አላማዬ በዚህ ሳምንት ቡል ትራፕ ክሬት እንደሚደረግ ኤክስፔክቴሽን ነው ትንሽ የቡል ትራፕ ልትሆን ትችላለች ያ አስረድቻችኋለሁ የመጀመሪያውን ሲናሪዮ ትልቅ የቡል ትራፕ ሊሆን ይችላል አዎ እዛ ሊኩዊዲቲ ቢልድ ወደ ተደረገበት ኤሪያ እዛ ጋር ሪጀክት ማን እንደደረግ ከሆነ ነገሮችን እንደምታውቁት ፕራይስ አክሽኑን እያየን ነው የምንወስነው ኦርደር ፍሎውን እያየን ነው የምንወስነው ለምሳሌ guys let me go and show you the order flow በአሁኑ ሰዓት ላይ እንደምትመለከቱት ፕራይስ ሳይድዌይስ ቾፕ እያደረገ ነው ኦፕን ኢንትረስት እየቀነሰ ነው ብዙ ሌቨሬጆች እየገቡ አይደለም ነገር ግን ልክ እዚህ ሪጅን ላይ ስንደርስ where is the chart ልክ እዚህ ሪጅን ሬዚስታንሳችን ላይ ስንደርስ ኦኬ let's go on the chart ወደ ሬዚስታንሳችን ስንደርስ እዚህ ወደ 66900 ወደ 67200 አካባቢ ላይ ስንደርስ እዚህ ያደርሰን ሪጀክሽን ስናገኝ እዚህ ወጣ ስንል ብዙ ሎንጎች ፓይል የሚያደርጉ ከሆነ CBD ወደ ላይ ክሬዚ የሚሄድ ከሆነ ፕሪንትረስ ወደ ላይ ክሬዚ ወደ የሚሄድ ከሆነ that's the signal that I'm waiting for short ለማድረግ ሎንጎችን ትራፕ እናደርግና እኛ ሎንግ ሾርት ፖዚሽናችን እንገባለን ሁሉም ነገር ቀስ በቀስ ፕራይስ አክሽን ዴይሊ የምንወስነው ነገር ነው እርግጠኛ የሆነ ነገር የለም ጋይስ ይሄንን ሁሉ ጊዜ እንድታስተውሉ ፈልጋለሁ 100% እርግጠኛ አይደለም እኔ የቱ ጋር ቢትኮይን የቱ ጋር ሪጀክትድ ሊደረግ እንደሚችል ነገር ግን አይኔ ምፈልገው ነገር አቃለው ምንድነው ሾርት ፖዚሽን ለምን ከሲዝናሊቲ አንፃር ለምን ኦገስት ሬድ እንደሚሆን አቃለው ሴፕቴምበር ሬድ እንደሚሆን አቃለው they are the weakest months of for bitcoin ስለዚህ ሎንግ ፖዚሽኖችን ከመከተል ሾርት ፖዚሽኖችን መክፈት ፈልጋለሁ ስለዚህ የማየው እነዚህን ሁለት ነገሮች ነው እርግጠኛ ሰክሰስፉል እንሆናለን ያልኩ አይደለም ነገር ግን ሪስክ የምናደርገው 1% ነውና ሪተርኑ ግን የተሻለ ስለሚሆን እነዚህ ሊኩዊዲቲዎች ወደዚህ የሚመጣልን ከሆነ ቢትኮይን በጣም አሪፍ ነገር ይሆንልናል እስቲ ሊኩዊዴሽን ሂት ማፑንም በዛው እንመልከተው ሊኩዊዲቲ ወዴት ነው የሚለውን እንዲያሳየን let's go on the higher time frames እና let's go on the I don't know maybe on the weekly let's check it on the 2 week maybe 2 week ላይ የቱ ጋር ነው ሊኩዊዲቲ ያለው I'm really interested in this what is the heat map የሚያሳየን የሚለውን ነገር መመልከት ፈልጋለሁና my guess is ወደ ላይም ወደ ታችም ይኖረናል ሊኩዊዴሽኖች but my guess is የላይኛው መጀመሪያ ታፕ አድርገን ነው ቡል ትራፕ ፎርም ካደረግን በኋላ ወደ ታች መውረድ እንጀምራለን ነው so ሎድ አድርጎልናል let's see we have እንደምትመለከቱት እዚህ ሪጅን ላይ above the recent high ወደ 65000 yeah look at this cluster guys this is what I'm talking about ይሄንን ክለስተር መውሰድ ነው እያወራው ያለው ትኛይ so that would be amazing this kind of bull trap ነው እየጠበቅኩ ያለው ተከቱት የወራዊ ቻርት ላይ ሄዳችሁ ብትመለከቱት ተመሳሳይ ስቶሪን ታገኛላችሁ exactly ያወራ ነው ፖዚሽን ላይ ሎኬሽን ላይ የቡል ትራፕ ሊፈጠር ይችላል የት ነው ወደ 67000 አካባቢ above where exactly what I told you እዚህ ጋር ወደ 67200 ይሄንን ሊኩዊዲቲ ይሄንን ማግኔት ከወሰር ነው በኋላ ዳምፕ ልናደርግ እንችላለን ብዬ ኤክስፔክት አደርጋለሁ one of እናንተ ከጠየቃችሁኝ ነገር መካከል ዋነኛው ስለ ጎልድ ነበረ ኮሜንት ላይም ጠይቃችሁኛል ዲሲኤ ለማድረግ አሪፍ ነው ወይ ብላችሁኝ ነበረ ኦሬዲ ስለ ጎልድ በጣም ብዙ ጊዜ ነግሬያችኋለሁ ሎንግ ተርም ሆልድ ለማድረግ ጎልድ ዲሲኤ የምናደርግበት ጊዜ አሁን ነው yes it's the right time ጎልድ ትንሽ ወደ ላይ ሄዷል ባለሳለፍነው ሳምንት ሁለት ሳምንት I guess አቨሬጁን ስንመለከተው ቦተም የሚያደርግበት ታይም ፍሬም አሁን ላይ እንደሆነ አይተነው ነበርና የ2016 እዚህ ጋር ብናደርገውና አቨሬጁን ብንመለከተው ሜትሪሚሲውን ብታዩት and if we add that standard deviation let's see here you go የሜትሪሚው standard deviation ቦተም በማድረግበት ሰዓት ላይ ቦተም ያደረገ at least ይመስላል አሁን አንዳንድ ጊዜ
ይህ የጎልድ ቻርት ቦተም የሚያደርግበት ታይም ፍሬም ትንሽ ለየት ይላል that's true ለምን እንደዛላሉ ለምሳሌ 2018 ብንመለከተው ቦተም ያደረገው ኦገስት 15 አካባቢ ላይ ነው ከዛም እዚሁ ሪጅን ላይ ነው የቆየው 2022 ብንመለከተው መቼ ነው ቦተም ያደረገው ኤግዛክትሊ እዚህ ወደ ሴፕቴምበር አካባቢ ነው ለምን ይህ ሊፈጠር ይችላል በያስባለው ስፔኩሌሽን ኦፍ ኮርስ ዘ ዶላር ራሊ ያደርጋል በያስባለው እንደምታውቁት ዶላር በዶናልድ ትራምፕ ጊዜና ያለፈው የሱ ተርም ላይና የሁኑ ተርም ላይ በጣም ተመሳሳይነት አለው ይሄንን ስል አሁኑ ላሳያችሁ ምን ማለት እንደፈለኩኝ ተመልከቱት በዶላር እንዴት በዶናልድ ትራምፕ ይሄ የመጀመሪያው የዶናልድ ትራምፕ ተርም ነው ይሄ ደግሞ የሁኑ ተርም ነው ሃየር ሎ ማክሮ ሃየር ሎ ፎርም አድርጎ ዶላር ትንሽ ስቲል ወደ ላይ መሄድ ይመስለኛል ይሄ ነገር ደግሞ ለጎልድ ጥሩ እንዳልሆነ ታውቃላችሁ ስለዚህ maybe we still can go a bit lower ግን አሁን ዲሲ ማድረግ የምትፈልጉ ከሆነ አሪፍ ፖዚሽን ላይ ነን ያለ ነው I don't trade gold የሆነ ለመናገር ጎልድን ትሬድ አላደርግም ነገር ግን ከፈለጋችሁ አሁን ላይ I guess resistance ላይ ደርሷል የሆነ ለመናገር I would expect a rejection here a bit of a rejection ስለዚህ let's see how that happens ስለ ሲልቨር last live stream ላይ guys ሄዳችሁ ካያችሁት live stream ቪዲዮ እዚህ ጋር ሲገባ ኖቲፊኬሽን መጣልኝ I told you guys ብራግ እያደረኩ አይደለም እዚህ ፖዚሽን ላይ ሾርት ለመግባት አሪፍ ነው ብዬ አሰልቻችሁ ነበር let me find it let me check it if I find it guys የሆነ ለመናገር በጣም it was on point volume profile እንዴት ጠቃሚ እንደሆነ በደንብ የሚያሳየን ላይቭ ስትሪም ላይ ነው ካች ያደረግነው ትሬዱን አልወሰድኩትም የሆነ ለመናገር አልዋሻችሁም let me see if I can find it ይኸውላችሁ ላይቭ ስትሪማችን ከመጨረሳችን በፊት ይህንን ትሬድ ሼር አድርጌላችሁ ነበረ This was basically the trade. Let me just find it. It was a short. The stop loss was above it. Because it was a very successful trade. I didn't take it personally because I don't trade the metals. ነገር ግን ይህ volume profile በጣም important እና useful እንደሆነ ነው። ይህንን እንዴት መጠቀም እንዳለባችሁ ማወቅ ፈልጉ ከሆነ ቪዲዮ ላይ ሄዳችሁ ይህንን let me see this one the volume profile tutorial የሚለውን ተመልከቱት አዲስ ቪዲዮ በሚመጣው ሳምንት ይመለክላችሁ ይመስለኛል አትሊስት ካልሆነ በሚቀጥለው ሳምንት anyways these are my expectations ሁሉም altcoin ማርኬቶች ይሄንን የሚከተሉ ይመስለኛል ኢቴሪየም በጣም ከባድ ሬዚስተንስ ላይ ነው ያለው I wouldn't expect it ከዚህ በላይ እንዲሄድ maybe taking this some liquidity here or getting rejected here weak የሚሆን ይመስለኛል ያ ቢትኮይን ትንሽ ፓምፕ የሚያደርግ ከሆነ እዚህ ጋር ተመልሶ እዚህ ሪጅን ላይ ሾርት ለማድረግ ሞክራለሁ same thing for the other altcoins የሆነ ለመናገር but my focus is on my eyes is on for bitcoin በደንብ አናላይዝ ለማድረግም ቀላልም ስለሆነ ነገሮችን ለመመልከት in any case ይሄ ነው የኔ ኤክስፔክቴሽን ስሜ ሮቤል አለሙ ነው ይህ ቢትኮይን ኢትዮጵያ ነው ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ ጋይስ ኮሜንት ላይ አሳውቁኝ እናንተ ምን ታስባላችሁ ለዚህ ቡል ትራፕ ተዘጋጅታችኋል ወይስ ከዚህ በላይ ፓምፕ እናደርጋለን 57000 የቤር ማርኬት ሳይክል ሎው ነበረ let me know in the comments because የኔ ኤክስፔክቴሽን ይሄ አይደለም ነገር ግን ልሳሳት ስለምችል እናንተ ምን ታስባላችሁ አሳውቁኝ ኮሜንቱ ላይ see you guys next time I will let you know when we will have the live stream in the Telegram channel ciao